ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ በጣም ወሳኝ ጉዳይ ነው። ህይወት የራሷ የሆነ ህግጋት አላት። አብዛኛውን ጊዜ እነዚህን ህጎች የምንረዳቸው ነገሮች ካለፉ እና እድሜያችን ከገፋ በኋላ ነው። በተለይ በሃያዎቹ የእድሜ ክልል ውስጥ ስንሆን ዓለም ሁሉ በእጃችን ያለ ይመስለናል። ጊዜ ደግሞ የማያልቅ ሀብት ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። 30 ዓመት ከመሙላታችሁ በፊት ልታውቋቸው የሚገቡ ህይወታችሁን በሙሉ ሊቀይሩ የሚችሉ 10 መሰረታዊ እውነታዎች ዛሬ ይዤላችሁ ቀርቤያለሁ። እነዚህ ነጥቦች ዝም ብለው የንድፈ ሐሳብ ወሬዎች አይደሉም። በብዙ ስኬታማ ሰዎች ህይወት የተፈተኑና መራራ ቢሆኑም እውነተኛ የሆኑ ጉዳዮች ናቸው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም የመጨረሻዎቹ ነጥቦች ምናልባትም ዛሬ የምታደርጉትን ውሳኔ ሊቀይሩ ይችላሉ። እውነታ 1 ጊዜ ትልቁ ሀብትህ እንጂ ጥላትህ አይደለም። ብዙ ሰዎች ሃያዎቹን የመዝናኛ ጊዜ አድርገው ያስባሉ። ገና ወጣት ነኝ፣ በኋላ እሰራዋለሁ የሚለው አስተሳሰብ ትልቁ ወጥመድ ነው። እስቲ 2 ጓደኛሞችን እናስብ። አንደኛው በ22 ዓመቱ በቀን 1 ሰዓት ብቻ አዲስ ክህሎት ለመማር ወይም ለማንበብ ይጠቀማል። ሁለተኛው ግን ያችን ሰዓት በማህበራዊ ሚዲያ ላይ ዝም ብሎ ያሳልፋታል። 30 ዓመት ሲሞላቸው በመካከላቸው የሚኖረው ልዩነት በሰዓታት ብቻ የሚለካ አይደለም። የመጀመሪያው ሰው የገነባው ዕውቀትና ክህሎት በህይወቱ ላይ የኮምፓውንድ ኢንተረስት ወይም የእድገት ድርብርብ ይፈጥርለታል። ጊዜ አንዴ ካለፈ አይመለስም። በሃያዎቹ የምትዘሩት ዘር ነው በ30ዎቹ እና በ40ዎቹ የምታጭዱትን ፍሬ የሚወስነው። ስለዚህ ጊዜያችሁን እንደ ገንዘብ ቁጠሩት። ለማን እና ለምን እንደምትሰጡት በጥንቃቄ ምረጡ። እውነታ 2 ውድቀት የትምህርት እንጂ የውድመት ምልክት አይደለም። ከ30 ዓመት በፊት ልትረዱት የሚገባው ትልቁ ነገር መውደቅ የግድ መሆኑን ነው። ብዙዎቻችን ስንወድቅ ወይም የጀመርነው ነገር ሳይሳካ ሲቀር ህይወት ያበቃች ይመስለናል። አንድ አዲስ ንግድ ጀምራችሁ ከሰረ ቢባል ያ ማለት እናንተ ደካማ ናችሁ ማለት አይደለም። ይልቁንም እንዴት ንግድ እንደማይሰራ አንድ ትልቅ ትምህርት በነፃ አገኛችሁ ማለት ነው። ትልቁ ውድቀት አለመሞከር እንጂ መክሮ አለመሳካት አይደለም። በወጣትነት እድሜያችሁ የምትሳሳቷቸው ስህተቶች ዋጋቸው ዝቅተኛ ነው። 30 ወይም 40 ዓመት ሆኖ ቤተሰብ ከተመሰረተ በኋላ የሚመጣ ስህተት ግን ዋጋው ከባድ ሊሆን ይችላል። ስለዚህ አሁኑኑ ተሳሳቱ፣ ተማሩ፣ እንደገና ተነሱ። እውነታ 3 ጤና አሁን የምትገነባው ጥሮታህ ነው። በሃያዎቹ ዕድሜ ሰውነት ለማንኛውም ጫና ይታዘዛል። እንቅልፍ ባንተኛም፣ መጥፎ ምግብ ብንመገብም፣ ስፖርት ባንሰራም ሰውነታችን ወዲያው ምልክት አይሰጥም። ነገር ግን ይህ ትልቅ ማተላያ ነው። አንድ መኪና አለህ እንበል። መኪናውን በየጊዜው ዘይት ካልቀየርክለትና ካልጠበቅከው መጀመሪያ አካባቢ በደንብ ይሄዳል። ነገር ግን የተወሰነ ርቀት እንደሄደ በድንገት ይቆማል። ሰውነታችንም እንዲሁ ነው። ዛሬ የምትበሉት ምግብ፣ የምታደርጉት እንቅስቃሴና የምትተኙት እንቅልፍ በ30ዎቹ መጨረሻና በ40ዎቹ መጀመሪያ ላይ የሚኖራችሁ የጤና ሁኔታ ይወስነዋል። ጤና ከሌለህ የሰበሰብከው ገንዘብም ሆነ ያገኘው ዝና ትርጉም አይኖረውም። ስለዚህ ሰውነታችሁ እንደ ቤተ መቅደስ ተንከባከቡት። እውነታ 4 የጓደኞችህን ማንነት የአንተን የወደፊት ማንነት ይወስነዋል። ከ5 ስኬታማ ሰዎች ጋር ብትውል 6ኛው አንተ ትሆናለህ የሚለው አባባል ፍጹም እውነት ነው። በሃያዎቹ ዕድሜ የጓደኛ ምርጫችን አብዛኛውን ጊዜ በደስታና በጨዋታ ላይ የተመሰረተ ነው። ነገር ግን 30 ዓመት ከመሙላታችሁ በፊት የጓደኞቻችሁን ዝርዝር መፈተሽ አለባችሁ። ሁልጊዜ ስለ ሴቶች፣ ስለ መጠጥ ወይም ስለ ኳስ ብቻ የሚያወሩ ጓደኞች ካሉህ አእምሮህ በዚያው ክበብ ውስጥ ብቻ ይታጠራል። ነገር ግን ስለ ኢንቨስትመንት፣ ስለ መጽሐፍትና ስለ አዳዲስ ሐሳቦች የሚያወሩ ጓደኞች ካሉህ ሳታውቀው እድገትህ የተፋጠነ ይሆናል። ጓደኞችህ ወደ ላይ የሚጎትቱ ካልሆኑ ወደ ታች እየገፉህ መሆኑን አትዘንጋ። ኖ ማለትና ከአላስፈላጊ ግንኙነቶች መውጣት የብስለት ምልክት ነው። እውነታ 5 የሰዎችን ይሁንታ መፈለግ ማቆም አለብህ። ለሰዎች ስንል የምንኖረው ኑሮ ትልቁ የህይወት እስር ቤት ነው። ብዙዎቻችን ልብስ የምንገዛው
ፎቶ የምንነሳው ወይም የምንሰራው ስራ ሰዎች እንዲያደንቁን ብለን ነው። በማህበራዊ ሚዲያ ላይ ለምትለጥፉት ፎቶ ላይክ ለማግኘት የምትጨነቁ ከሆነ የደስታችሁን ቁልፍ ለሌላ ሰው ሰጥታችኋል ማለት ነው። ሰዎች ዛሬ ያደንቁሃል፣ ነገ ደግሞ ይረሱሃል። የእነሱ አስተያየት ያንተን ማንነት አይወስነውም። 30 ዓመት ከመሙላታችሁ በፊት ራሳችሁን መሆንን ተለማመዱ። ለራሳችሁ እሴትና መርህ መኖር ስትጀምሩ እውነተኛ ሰላም ታገኛላችሁ። ሰዎች ስለናንተ የሚያስቡትን ጉዳይ የናንተ ጉዳይ አይደለም። እውነታ 6 ወጥ የሆነ ልምድ ከችሎታ ይበልጣል። ብዙ ጎበዝ ተማሪዎች ወይም ተሰጥኦ ያላቸው ወጣቶች በሕይወታቸው ስኬታማ ሳይሆኑ ሲቀሩ ይታያሉ። ለምን? ምክንያቱም ወጥነት ስለሌላቸው። አንድ ሰው በጣም ጎበዝ ሯጭ ሊሆን ይችላል። ነገር ግን በሳምንት አንዴ ብቻ የሚለማመድ ከሆነ በየቀኑ ጥቂት ኪሎ ሜትሮች የሚሮጠውን መካከለኛ ሩጫ ሊቀድመው አይችልም። ስኬት ማለት በየቀኑ የምናደርጋቸው ትናንሽ ነገሮች ድምር ውጤት ነው። በቀን 10 ገጽ ማንበብ፣ በቀን 20 ደቂቃ ስፖርት መስራት ወይም በቀን አንድ አዲስ ቃል መማር። እነዚህ ትናንሽ ነገሮች በረጅም ጊዜ ውስጥ ተራራ የሚያክል ልዩነት ይፈጥራሉ። ተሰጥኦ በር ይከፍታል፣ ስነ ስርዓት ግን እስከ መጨረሻው ያደርሳል። እውነታ 7 የገንዘብ ነፃነት የሚጀምረው ከአያያዝ እንጂ ከገቢ መጠን አይደለም። ብዙ ሰዎች ብዙ ገንዘብ ሳገኝ እቆጥባለሁ ይላሉ። ይህ ግን ትልቅ ስህተት ነው። ገንዘብ የአያያዝ ልምድ ነው። ለምሳሌ 5000 ብር እያገኘ 500 ብር መቆጠብ የማይችል ሰው 50000 ብር ቢያገኝም መቆጠብ አይችልም፣ ምክንያቱም ፍላጎቱ አብሮ ያድጋል። 30 ዓመት ከመሙላታችሁ በፊት ስለ ገንዘብ አስተዳደር ተማሩ። ኢንቨስትመንት ምን ማለት እንደሆነ፣ አላስፈላጊ ዕዳ እና ገቢ የሚያስገኙ ሀብቶች ልዩነታቸው እወቁ። ዛሬ የምታባክኗት እያንዳንዷ ሳንቲም የወደፊት ነፃነታችሁ እየሸጣችሁባት እንደሆነ አስቡ። ለዝና ተብሎ የሚገዛ ስልክ ወይም ልብስ የወደፊት የገንዘብ ጫናን ይወልዳል። እውነታ 8 ትምህርት ከምረቃ በኋላ ነው የሚጀምረው። ዲግሪ ወይም ዲፕሎማ መያዝ ማለት መማር አቁመናል ማለት አይደለም። ዓለም በየቀኑ እየተቀየረች ነው። የዛሬ 10 ዓመት የነበረው ዕውቀት ዛሬ ዋጋ ላይኖረው ይችላል። ዩኒቨርሲቲ ጨርሰህ ስራ ከያዝክ በኋላ መጽሐፍ ማንበብ ካቆምክ አእምሮህ ዝገት ይጀምራል። ስኬታማ ሰዎች የህይወት ዘመን ተማሪዎች ናቸው። ዩቲዩብን ለመዝናኛ ብቻ ሳይሆን አዳዲስ ክህሎቶች ለመማር ተጠቀሙበት። ፖድካስቶች ስሙ፣ ሴሚናሮች ላይ ተሳተፉ። ዕውቀት ባላችሁ ቁጥር በገበያው ላይ ያላችሁ ዋጋ ይጨምራል። ራሳችሁን አዘምኑ፣ ካልሆነ ግን ጊዜው ጥሏችሁ ይሄዳል። እውነታ 9 አይሆንም ማለት መቻል ትልቁ ጥንካሬ ነው። በወጣትነት ጊዜ ሁሉንም ሰው ደስ ለማሰኘት እንሞክራለን። ለተጠራንበት ግብዣ ሁሌ መሄድ፣ ለተጠየቅነው ጥያቄ ሁሌ እሺ ማለት ራሳችንን እንድንረሳ ያደርገናል። አንድ ጓደኛ አላስፈላጊ ቦታ እንሄድ ሲልህ ያንተ ፕሮግራም ደግሞ መጽሐፍ ማንበብ ወይም ስራ መስራት ከሆነ አይሆንም ለማለት አትፍራ። አይሆንም ስትል ለሌላ ሰው ክፉ እየሆንክ ሳይሆን ለራስህ ግብ ታማኝ እየሆንክ ነው። ለጊዜህ እና ለጉልበትህ ድንበር አበጅ። ሁሉንም ሰው ደስ ለማሰኘት የሚሞክር ሰው በመጨረሻ ራሱን ያጣል። 30 ዓመት ከመሙላታችሁ በፊት ምርጫችሁን እወቁና በማንነታችሁ ላይ ተመሰረቱ። እውነታ 10 ደስታ ምርጫ እንጂ መድረሻ አይደለም። ብዙዎቻችን ዲግሪ ስንይዝ ደስተኛ እሆናለሁ፣ ጥሩ ስራ ሲይዝ እደሰታለሁ፣ ወይም ትዳር ስመሰረት ሕይወቴ ይስተካከላል ብለን እናስባለን። ነገር ግን ደስታ ገና የሚመጣ ነገር አይደለም። አንድ ተራራ ላይ ለመውጣት የምትጓዝ ከሆነ ጫፉ ላይ ስትደርስ የምታገኘው ደስታ ለጥቂት ደቂቃዎች ብቻ ነው። እውነተኛ ደስታ ግን ወደ ተራራው በምታደርገው ጉዞ ውስጥ ያለው ነው። ሕይወት ዛሬ ናት። በሂደቱ ውስጥ መደሰት ካልተማራችሁ የምትመኙት ቦታ ስትደርሱ ሌላ አዲስ ጉድለት ይታያችኋል። ላላችሁ ነገር አመስጋኝ ሁኑ። ለምትፈልጉት ነገር ደግሞ በትጋት ስሩ። ምስጋና የደስታ ቁልፍ ነው። እንግዲህ የዛሬው ቆይታችን እነዚህን 10 መሰረታዊ እውነታዎች ዳስሰናል። 30 ዓመት የህይወት ማብቂያ ሳይሆን የአዲስ ምዕራፍ መጀመሪያ ነው።
ነገር ግን በዛ ምዕራፍ ላይ ጠንካራ ለመሆን ዛሬ የምታደርጉት ውሳኔ ወሳኝ ነው። ጊዜያችሁን ተጠቀሙበት። በጤናችሁ ላይ ኢንቨስት አድርጉ። ጓደኞቻችሁን በጥንቃቄ ምረጡ እና ከሁሉም በላይ ደግሞ መማራችሁን አታቋርጡ። ከእነዚህ 10 ነጥቦች ውስጥ እናንተን በበለጠ የነካችሁ የትኛው ነው? ወይም ደግሞ ወደ 30 ዓመት እየተጠጋችሁ ከሆነ የተማራችሁት ተጨማሪ እውነታ አለ? ኮሜንት ላይ አካፉልኝ፣ ለሌሎች ትምህርት ይሆናል። ቪዲዮው ከተመቻችሁ ላይክ ማድረጋችሁን አትዘንጉ። ጓደኞቻችሁም አጋሩት። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ስለ ተከታተላችሁን ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ በራስህ ላይ መስራትህን ቀጥል። ሕይወት አንተ በምትሰጣት ትርጉም ልክ ታምራለች።